ነገር የሁሉ ድራማ ነው ብያታለሁ። ከልጅነቷ ጀምሮ ታሪኳን እንድታስታውስ ብዙውን ጊዜ እሱም ሲል ይደመጥ ነበር። ብፁዕ የሆነ ሰው እዚህ ዓለም ካለ እኔ በጣም ይገርመኛል። እሱ በጣም ትልቅ ውሸታም ነው ማለት ነው። አንድ ሰው ጥሩ ከመሆኑ በፊት የሆነ ጊዜ መጥፎ ነበር። የሆነ ጥሩ ሰው ደግሞ መጥፎም ይቀየራል። ተጎድቶም የሆነ ነገር አጋጥሞት ምናምንና ብዙዎቻችን እርስ በራሳችን የምንቀያየመው የደረሰብን ነገር ስላለ ነው። ከደረሰብን ጉዳት ተነስተን በዛሬው ቪዲዮ ከምናያቸው መካከል ሁላችንም ሰዎች አጥፍተና ከዚህ ቀደም የበደልናቸው ሰዎች አሉ። ስለዚህ ነገርየውን ሁሉ በይቅርታ አልፈዋለሁ ብሏል። እኔ እንደተቀየምኩት ሁሉ እኔ ማስቀየም ያለው ሌላ ሰው ልቤ ይቅርታ አለው። because ብፁዕ እንዳልሆንኩኝ አውቃለሁ። ማንም ሰው ዝም ብዬ አስቀይመኛልና እንዲህ አልፋለሁ ማን አንተ ይቅርታ አልልም። በልቤ ይቅርታን ተጎናጽፌ ያ ሰውን በውስጤ በልቤ መስመሬን እኮ ማስመር እችላለሁ። ማብያ ሰው ማራቅ እችላለሁ። ግን ደግሞ ያ ሰው እንደሆነም አውቃለሁ። አተሲም ታይም ያ ሰው ያጠፋው ጥፋት እኔም ላጠፋ እችላለሁ ወይም አጥፍቼዋለሁ። ስለዚህ የሆነ ሰው መጥቶ ሲያስቀይምሽ አንቺ ያ ያስቀየመሽ ሰው አንቺም የሆነ ጊዜ ላይ አርገሻታል። የሆነ ሰውን አስቀይመሻል። ብፁዕ እንደሆንሽ አይተሽ ማን አንተ ምናምን ብለሽ ከንጽህና ለመጨቃጨቅና ያ ሰውን ጥፋተኛ ለማድረግ ስትሞክሪ ያቺ ቀን ያስታውስሽ አይደለም ማለት ነው። አንቺም ያ ሰው ነበርሽ። ስለዚህ እሱን ሰው ተመልሰሽ ያደረሰብሽ የሆነ ጉዳት ለመመለስ ሳይሆን መሞከር ያለብሽ ኦኬ ተጎድተሃል አይ ሲ ዩ ላይክ አም ሶሪ አይ ሚን that doesn't mean ከኔ ጋር ጠብቃለሁ ማለት አይደለም። መስመሬን እጠብቃለሁ። በትላንትናው ዕለት በጉጉት ሲጠበቅ የነበረው አዶናይና የአምለስት ሙጬ ፖድካስት ትላንትና ማታ አካባቢ ተለቆ ነበር። ምን ወሳኝ ነጥቦች ተነሱ የሚለውን ዛሬ አጋራችኋለሁ። የመጀመሪያው ጉዳይ ለተፈጠረው ድራማ ራሱም ተነግሮታል። 5 ሚሊዮን ፎሎወርስ ደርስ የተፈጠረ ድራማ ነበረ ሲል ተደምጧል። 5 ሚሊዮን ፎሎወርስ ደርስ አሁን ያለው ድራማ ተፈጥሯል። በጣም so again at the same time ከፍተኛና ዝቅተኛ ነገር ባንዴ በኩል happen አድርጉብኝ። ምን ፈጠረብኝ መሰለሽ? ኤክስፔክቴሽን አስወግድ። ኢንትረስቲንግ ደስ ይላል። ሶ አንድ አሰራ ደግሞ እናውራ። እንደው ከሰዎች ጋር ስትቀያየም መጥፎ ስሜት ሲኖር ደስ ያላለ ነገር ሲኖር ያንን ስሜት በምን አይነት መንገድ ነው የምታስተናግደው? ከሰዎች ጋርስ እንዴት ነው የምትለያየው ወይም የራስን ስፔስ የምትጠብቀው የሚለውን ነገር ደግሞ እንደ ሀሳብ እናንሳ። አይ ቲንክ ሁላችንም እንቀያየማለን እንደ ሰው። ማንም ሰው ብፁዕ የለም፣ እናስመስላለን እንጂ። ብፁዕ የሆነ ሰው እዚህ ዓለም ካለ እኔ በጣም ይገርመኛል። እሱ በጣም ትልቅ ውሸታም ነው ማለት ነው። አንድ ሰው ጥሩ ከመሆኑ በፊት የሆነ ጊዜ መጥፎ ነበር። የሆነ ጥሩ ሰው ደግሞ መጥፎም ይቀየራል። ተጎድቶም የሆነ ነገር አጋጥሞት ምናምንና ብዙዎቻችን እርስ በራሳችን የምንቀያየመው የደረሰብን ነገር ስላለ ነው። ከደረሰብን ጉዳት ተነስተን ነው ሌላ የምንጎዳው። ሰው እኔ እንደተቀየምኩት ሁሉ እኔ ማስቀየም ያለው ሌላ ሰው ልቤ ይቅርታ አለው። because ብፁዕ እንዳልሆንኩኝ አውቃለሁ። ማንም ሰው ዝም ብዬ አስቀይመኛልና ግልጽ አድርጎ እንደዚህ ነው እንደዛ ነው ያለው ነገር የለውም። ግን ድራማ እንደነበረ ብዙ ጊዜ ከራስ ተደምጧል። ሌሎች ሰዎችም ከዚህ ቀደም ድራማ ነው ሲሉ ነበረ የተሰሙት። አንዳንድ ሰው ተጣልተዋል ተለያይተዋል ምናምን ትላላችሁ። ማንም የተለያየ የለም፣ አብረው ናቸው። ተለያየና ብላችሁ የምታለቅሱ ሰዎች አትለያዩ፣ አንድ ላይ ናቸው። እና አዶናይ ምን አለ መሰላችሁ? እኛም ከዚህ ቀደም ያሳለፍነው ህይወት አለ፣ ብዙ ሰዎችን ያስቀየምናቸው ነገር አለ። ስለዚህ ይቅርታ ማድረግ ግዴታ ነው ብሏል። ሌላ በኩል ደግሞ አንዳንድ ሰዎች ምን ይላሉ መሰላችሁ? በእርግጥ እናንተ ያላችሁት ህይወት ሌላ ነው፣ ሰው የሚኖርላችሁ ሌላ ነው። ብዙውን ጊዜ እኔ ምን እላለሁኝ፣ እናንተ የምትኖሩትና ሰዎች የሚኖርላችሁ የተለያየ ነው። ሰው እናንተ በተለያየ መልኩ እሱ በሚያስበው እሱ እንደዚህ ነው ብሎ በሚረዳው መልኩ ብቻ ነውና ጆን ዳንኤልን እኮ እንዳንተና እንደ ጃኒ ስራ ቢሆን ኖሮ የት ታስገባው እንደነበር ታውቃለህ? ይሄኔ እስር ቤት ነበር። አለመራራት ጨካኝ መሆን ከ3 ቀን ከ4 ቀን በፊት ምን ብለን የተናገርከው? አዶናይ በጣም ክፉ ነው። ጆን ዳንኤልን ሊያሳስረው ነበር እንደ ሐሳቡ ከሆነ ሳይሳካለት ቀረ እንጂ የሚሉም ሰዎች አሉና በሌላ በኩል አሁንም ሌላ አስደናቂ ነገር 3 መጽሐፍቶችን አዶናይ ጽፌያለሁ እያለ ይገኛል። በጣም የሚገርም ነው። በተለይ አብዛኞቹ መጽሐፍቶቹ ሴቶች ኮንፊደንስ እንዲኖራቸው ነው ፎከስ አድርጌ የጻፉት ብሏል። 3 መጽሐፍት ጋይሶች በጣም የሚገርም ነው። ታዋቂ ሴት ይላል። እሺ ታዋቂ ሴት ነው የሚለው መጽሐፍ ሲታይ ታዋቂ ሴት ማለት አሁን ስዕሉ ባሳይሽ የመጽሐፉ ከቨር በጣም ብዙ ሴቶች አሉ። እነዚህ ሴቶች ጭልም ብለዋል፣ ድንን ብለዋል። አንዷ ግን በርታለች፣ ቀይ ልብስ ለብሳለች። በጣም ደመቅ ብላ ቀና ብላ ነው የምትታየው። እቺ ሴት እንዴት እንደምትሆን
እኔ ራሴ ያሳለፋቸው እህቶችም በእርግጥም አጋርቷል። ከእህቶቹ ጋር ምን አይነት ግንኙነት ነበር? እህቶችስ ምን አሉ? ስለሱም የተወሰነ ላጋራችሁ። እኔ ብዙ ሰዎች ይጎዱኛል። እኔ ልንገርሻ አንቻችን አጭር ነሽ ደግሞ ሞዴል የሚሆን ፍላጎት የለሽም መስል እኔ ግን I don't care አትሰሚያቸውም። ምክንያቱም የኔ ሐሳብ ነው የምሰማው። ልክ ነሽ። የእናቴ የአባቴ የወንድሜ የኔ ቤተሰብ ነው የምሰማው እንጂ ከሌላ ሰዎች አልሰማም። ምክንያቱም ለኔ ጥሩ የሚናገረኝ ሰው እሰማለሁ፣ ለኔ መጥፎ ሰው የሚያስብልኝ ሰው ግን አልፈልግም። ደግሞ እግዚአብሔር ይዟለሁ ጎበዝ እና በጣም ነው ወደው መድኃኔዓለም አባቴ ማርያም እናቴ በጣም ነው ወዳቸው። ተስፋ አትቁረጡ፣ እግዚአብሔር አላችሁ። ጎበዝ በእውነት በጣም አሁን ለኛ ትልቅ ምክር ሰጠሽን ለወላጆች በኔ እድሜ ላሉ ወላጆች። we wish all ሁሉም ሰው በሰላም እንኖር እንዲላይ ማንም ሰው አይፈልግም። ግን አንዳንድ ጊዜ ለመድረክ ጨዋታ ለመድረክ ድምቀት ጭርስ ሲል አንወድም እንደማለት አይነት ነገር እንደዚህ አይነት ነገር ባይደረግ ግን ደስ ይላል። አንዳንድ ሰው ተጣልተዋል ተለያይተዋል ምናምን ትላላችሁ። ማንም የተለያየ የለም፣ አብረው ናቸው። ተለያየ ምናምን ብላችሁ የምታለቅሱ ሰዎች አትለያዩ፣ አንድ ላይ ናቸው። this is drama። ብዙ ጊዜ በወሬዋ የምናውቃት ሊያ ወሬ ብቻ ሳይሆን በቁም ነገርም እውነታውን ተናግራለች። ድራማ ነው አብረው እየኖሩ ነው ብላ እንግዲህ አሳውቀናለች። እወድሃለሁ ወንድሜ፣ አክብርሃለሁ። እሺ ምንድነሽ እኔ ፍቅር እኔ እደጉ ተመንደጉ ያሰባችሁበት ድረሱ ብዬ እንደናት መርቃችኋለሁ። ቲክቶክ ልጆች አይመከርም። እኔም አቋርጣለሁ። አሁን ዝም ብዬ ትንሽ ልፈምስ ብዬ ነው እንጂ ያ ህፃን ልጅ ላይ ያለው አይምሮ ያልተበረዘ አይምሮ ነው። በጣም ንጹህና በጣም ንቁ የሆነ አይምሮ ነው። ተባረከ ልቦና ይስጣ። ለማሚስ ምታስተላልፍ መልእክት አለ? እናቴ በጣም ጀግና ናት። እስቲ ኮንፊደንስሽን እንዴት ነው ያዳበርሽው? እግዚአብሔር ነው የኔ ፍቅር። ትምህርታችሁ ገቡዙ እንዳታፍሩ፣ በሰዎች የሆነ ይሉኛል ብላችሁ እንዳታስቡ። እናንተ ወላጆቻችሁ ሲያደርጉላችሁ ደስ የሚላችሁ ነገር መጀመሪያ ፍቅር መስጠት፣ ከዛ ደግሞ መከታተል። ደስታ ያስፈልጋል። በቤተሰብ ደስታ ከመጣ እኛ አሁን ደስታ አለን። በቃ ያንተ አላማ ውስጥህ ላይ ያለው ትልቅ ሆነ ስኬት ላይ የሚያደርስህ ነገር እሱ ነው አላማ። እነዚህ ልጆች በዚህ መንገድ ያነጻቸው ማን ነው? ወንድሞቹ በአጠቃላይ የማረገውን ነገር ለካስ ይከታተሉ ነበር። ኢቭን እዛ ካናዳ ሆኜም ለራሱ ዘወትር ከዓይኔ ማጠፋው መከታ ክብር የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋትን ማታ ይሆናል። መስማም ታስለቅሽን ነው አንቺ በቃ። ሰላም አዶናይ ከአምለሰት ጋር ከቴዲ አፍሮ ጋራ የነበራችሁን ቆይታ ዩቲዩብ ላይ ተመልክቻለሁ። ከምታሳድጋቸው ከህትም ጋራ በጣም ስማርት ናቸው። በጣም ደስ ይል ነበር። አንዲት ነገር ጥዬልህ ለማለፍ ነው። ሁሉ ጊዜ በእኛ ሶሳይቲ በእኛ ማህበረሰብ መካከል ስትኖር ንገስ ሲሉ ፍራ። ይሰቀል ለማለት ስለማይፈሩ ከተመቻቸው ለነሱ ጥሩ ኢትዮጵያዊ ነህ። ያልተመቻቸው ለት ግን መጥፎ ወያኔ ወይ ጁንታ ሊያደርጉ ስለሚችሉ ለማንኛውም በእኛ ህብረተሰብ መካከል ስትኖር አፈቀቤ ልበጩቤ ሶሳይቲ ውስጥ እንደምትኖር አውቀህ ሁሉ ጊዜ በጥንቃቄ እኛ ጥሩ ስትሰራም እናመሰግናለን፣ ስትሳሳትም እንገስጽሃለን። እንደዚህ አይነት እውነተኛ ወዳጅ ናቸው። አለበለዚያ ግን ተጠንቀቅ፣ ፍራ። ኦኬ ነገር ከሶስት ነገር እግዚአብሔር ይጠብቅሽ። አሜን። ከዓይን ከአፍ ከክፉ ሐሳብና ስሜት ከነሱ ይጠብቅሽ። አሜን። እነዚህ ናቸው የሚጣረሩ ሁሉ ጊዜ። ስለዚህ እግዚአብሔር የረገጥሽውን የነቃሽው ሁሉ የተባረከ ይሁን። አሜን። ተባረኪ፣ ትግበይልኝ። በጣም ታምሪያለሽ። በጣም ጀለልሽ። እኔም በጣም አመሰግናለሁ። ትዘፍናለች እንዴ? በቃ የኢትዮጵያ መሪውላ አዶናይ ይሁን። እኔ ሳስበው አሁን ካሉት ውርጋጦች እሱ ይሻላል። የሰው ሕይወት ይቀይራል።
እንዲያው መሪዎቹ በሙሉ ባናታቸው ይተከሉና አዶናይ ይምራው ሀገሩ። እኔ እንደዛ ነው ደስ የሚለኝ። መሪ የተባልከው በሙሉ ባናት ተተከልና አዶናይ ሀገር ይምራ። በቃ ሰው መውደድ አለው። ህይወት እየቀየረ ነው የሰው ይምራ ሀገር። ምንድነው የሚያንጨረጭራችሁ? ጆን ዳንኤልን እኮ እንዳንተና እንደ ጃኒ ስራ ቢሆን ኖሮ የት ታስገባው እንደነበር ታውቃለህ? ይሄኔ እስር ቤት ነበር። አለመራራት ጨካኝ መሆን ከ3 ቀን ከ4 ቀን በፊት ምን ብለን የተናገርከው? በቀለኛ ነኝ ብለህ ተናግረሃል። የልጅቷን አካውንት አዘግተህ ባንተ ዳይሬክት እንዲጣሉ አላረክም። ልጅቷ ወጣ እዚህ ላይ ሞኝ ስለሆነች ብያለሁ። ሞኝ ስለሆነች እንዲያውም የደበደበኝን ኑና እዩት ብላ አውጥታ ዋርኒንግ ነው የተሰጣት። ያው እስከዛሬ እንዳትገባ ማለት ነው። እስከዛሬ ድረስ ይሄ አካውንት ራሱ ሊዘጋ ነው። አሁን ሰው የሚመስለው በቃ ጆን ድሮ እንግዲህ ጆን ዳንኤል ያዘጋል። ጃኒም እኮ ታዘጋ ነበር። አብራ እኮ ሪፖርት ታደርግ ነበር። ጃኒ አብሮ ነበር እኮ የሚያደርጉት። የአንድ ሳንቲም እኮ ግልባጮች ናቸው። ጠላት ካላቸው የሚያሳድዳቸው ካለ እርስ በርስም አደርጋለሁ ሲባባል ሰምታችሁ አታውቁም? ሁለቱንም በዚህ መልኩ ራሱ እንድትወጣ መርፌ ሰተ ማለት ነው። በኔና አይማካለሁ በኔና ባንቺ እኮ ቀንቶ ነው ምናምን በቃ ልክ ደግሞ ሌሎቹ እንደው የወደቀን ነገር እንዲያነሳ የወደቀን ነገር ወንድ ልጅ የወደቀበትን ነገር ሲያነሳ ይቆጨዋል። ሊቆጨው ይችላል። ኦፍ ኮርስ ይወዳታል። እኮ ግን ምንም ኮንፈር የለም። በደንብ ቂጡ እስከሚቃጠል ነው የሚወዳት። እኔ አንተም በሆን ቆይ እስቲ እናስከፍተዋለን እንደዚህ አትበይ ነበር የምላት። ልጅቷ እንደዛ ወጣ ስታለቅስ ዝም ነው ያልከው። ጭራሽ ይሄ ታሪክ እንዲወጣ ማለት ነው። ይሄ ደግሞ ጅን ወጣና እንዲያርጋኝ ከዛ ሁለቱ ገደል እንዲገቡ ማለት ነው። በህግ እንዲያዝ እግዚአብሔር ይመስገን። አንዳንዴ ትልቅ ሰው አይጠፋ። አስታረቋቸው፣ ይቅርታ አባባሏቸው እንጂ እኮ ከባድ ነገር እኮ ነበር። ስላለፈ ነው ማወራለን። ዋትስ ዩሪንግ ይሄ ወስፌ አይመቸኝም። ነገረኛ ነው። ነገረኛ ስራውን ዝም ብዬ ደግሞ ዛሬ ምን ብሎ ለጥፋ? ላይፍስ ቼንጅ ኢዝ ካሚንግ ኒው። ምን አባ ላይፍስ ቼንጅ ኢዝ ካሚንግ ኒው? ይኸውላችሁ ልብ ሲሰቅል እኮ ነው። ወስፌ ነገር ነው። ወስፌ በቃ ጥርቅስ ያደርግና የሆነ ነገር ይዞ ውጥት። እንዴት ወስፌ ታውቃላችሁ እናንተ? አታውቁም? ወስፌ አቅም እኮ የትውልድ ኮፒ ሊንክ አድርጉ ልጆች። አዲስ ስራ እየመጣ ነው። እንደ ሰው ካናዳ ዩኒቨርሲቲ ገብተህ ዲግሪን ተሸክመህ ለኢትዮጵያ የውሃ ማውጫ ማሽን ይሰራልን መሰለ እንዴ? ስንት ብር እናንተ አውጥታ ልካ ሰው ሳትሆን ተመልሰህ መጥተህ የኢትዮጵያ ሕዝብ ዳን ይሆንክብን። ሰግጥ ብለህ ሕዝቡን በሙሉ ሞኝ ልታረግ አንተ ይዘልን የመጣው የጃፊ ኤፕስተን ፕላን የአላህ ረቢ እግዚአብሔር ሲያወጣን እኮ። እስከዚህ ሰዓት ደግሞ አብራችሁን ቆይታችሁ ከነበርና ከተከታተላችሁኝ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። የዛሬውን በዚህ ጨርሰናል። ቻው።